ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 14። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆኝ አለ። የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሌሎቹና ልጁን ይስሐቅን ከእርሱም ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሌሎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያውን ሰራ፣ እንጨትም ረበረበ። ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ ያጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋውን አነሳ። የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም ብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅ ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆን አሁን አወቅሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄዶ በጉን ወሰደው፣ በልጁም ፈንታ መስዋዕት ሰዋው። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፈንታ መስዋዕት አድርጎ ሰዋው። ቅዱስና ጻድቅ ዘላለም የተፈራህ እግዚአብሔር አባት ሆይ እጅግ አድርገን እናመሰግንሃለን። በእውነት አንተ ታላቅ አምላክ ነህ። ጌታ ሆይ ለልጆችህ መልካም የምታስብ እግዚአብሔር ሆይ ደግሞ እኛ ባላሰብነው ጊዜ አንተ የመዳንን መንገድ ያዘጋጀህ እግዚአብሔር ሆይ እኛ ባልፈለግንህ ጊዜ የፈለግከን አንተ አባት እጅግ አድርገን እናመሰግንሃለን። ዛሬ በእውነት ቃልህን በምንሰማበት ጊዜ ደግሞ እንድትናገረን ወደ ውስጣችን እግዚአብሔር ሆይ ለውስጣችን እንድትናገረን ፈውስ እንዲሆንልን እንድትፈውሰን በጌታ በኢየሱስ ስም እንለምንሃለን። አሜን። በጣም ከባድ ነገር ነው አለም ያነበብነው። አሁን እኔ ሁል ጊዜ ሳነበው በጣም የምደነግጥበት ክፍል ነበረ። በጣም ያስደነግጣል በእውነት እንዲህ አይነት ነገር ስታነቡ ከብሉይ ኪዳን በተለይ እግዚአብሔር እንዲህ አይነት ጥያቄ ወደ ልባችሁ ይመጣል። እግዚአብሔር እንዴት ጻድቅ አምላክ አይደለም እንዴ? ቅዱስ አምላክ አይደል? እንዴት ልጅን ሰዋ ይላል የሚል ጥያቄ ይመጣል። አንዳንድ ጊዜ በብሉይ ኪዳን ውስጥ እንዲህ አይነት ታሪኮችን በምናነበበት ጊዜ እንደውም የእግዚአብሔር መንፈስ መጽሐፍ ቅዱስን እንደጻፈው የምንረዳበት አንዱ መረጃ ይሄ ነው። አያችሁ፣ ሰዎች ጽፈውት ቢሆኑ ጥብጥብ አድርገው እንዲህ አይነቱን ታሪክ ወደኋላ አስቀርተው አናገኘውም ነበር። ወይ ደግሞ መጽሐፍ ቅዱስ በዚህ ዘመን ቢጻፍ አስባችሁታል? ልጅ መሰዋት ይሄንን ታሪክ ግን ለኛ ያስቀመጠልን እግዚአብሔር እየተመሰገነ ይሁን። ይህንን ጥያቄ ስንጠይቅ በጣም ከባድ ጥያቄ ነው። ግን ጥያቄውን ላዩን ጠይቀን እንዲሁ ፈርተን የምንመለስ ከሆነ እዛ ጋር ችግር ይመጣል። ግን ወደ ውስጥ ገብተን ምንድን ነው የሚያመለክተው ብለን ብናይ የዛኔ ፈውስ ይሆንልናል። እግዚአብሔር የተመሰገነ ይሁን። ታሪኩን እንመልከት እስቲ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል መጀመሪያ ቁጥር 1 ላይ። አዎ እግዚአብሔር
አብርሃምን ፈተነው። በጣም ከባድ ፈተና ነው። ያውም በጣም ከባድ ፈተና፣ ሊታሰብ የማይችል ፈተና። እግዚአብሔር ይፈትናል ወይ? አዎ ይፈትናል። እግዚአብሔር ልጆቹን ይፈትናል። በእርግጥ በክፉ አይፈትንም እግዚአብሔር አይደለም። በክፉ በቃ ያዕቆብ ላይ እንደሚለው እግዚአብሔር በክፉ ሰው አይፈትንም። ሰይጣን ነው በክፉ የሚፈትነው። ወይም ደግሞ እኛ ራሳችን በውስጣችን ካለው ከዛች ክፉ ምኞት ተነሳስተን በክፉ እንፈተን ይሆናል። እግዚአብሔር ግን ሰዎችን በኃጢአት ለመጣል አይፈትንም። እምነትን አጥርቶ ለማውጣት ግን ይፈትናል። አሜን። እሱን ነው በመጽሐፍ ቅዱስ በተደጋጋሚ መንገድ የምናየው። እግዚአብሔር ይፈትናል። አንደኛ ጴጥሮስ መልእክት ላይ በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። አዎ እግዚአብሔር ይፈትን። እግዚአብሔር አይፈትንም። እግዚአብሔር መልካም ነው። እግዚአብሔር እንዲህ አይነት ነገር አያደርግም የሚሉ አሉ በዚህ ዘመን። ያርግላችሁ። ግን እንደዛ አይደለም መጽሐፍ ቅዱስ የሚያስተምረን። እግዚአብሔር ልጆቹን ይፈትናል። ደግሞ መፈተን ለኛው ጥቅም ነው። አሜን። ጠርተን እንድንወጣ ይሄ ከተሸከመን ወደኋላ ከሚጎትተን ነገር በሙሉ ተላቀን እንድንወጣ ይረዳናል። አብርሃምን ካያችሁት አሁን እዚህ ጋር ከነዚህም ነገሮች በኋላ ይላል። ምንድን ነው? አብርሃም በብዙ ውጣ ውረድ ውስጥ ያለፈ ነው። እግዚአብሔር ከህዝብ ከዘመድህ ተለይተህ ውጣ ሲለው እግዚአብሔርን አምኖ ወጣ። ወደማያውቀው ሀገር እግዚአብሔርን አምኖ ብቻ ወጣ። በ100 ዓመቱ ልጁን ሰጠው እግዚአብሔር። ወራሽ የሚሆነውን ልጅ ሰጠው። አሜን። አዎ ይህንን ሁሉ ያየ ነው እግዚአብሔር። አብርሃም በጣም በብዙ ፈተናዎች በመከራ ውስጥ ያለፈ ነው። በችግር ውስጥ ያለፈ ነው። በስደት ውስጥ ያለፈ ነው። በውጣ ውረድ ውስጥ ከአንድም 2 ጊዜ ሚስቴ እህቴ ነች ብሎ የዋሸ ነው አይደለም። ሚስቴ ምን አለው አቢሜሌክ፣ እንዴት እንዲህ ታደርግብናለህ ሲለው፣ አይ እናንተ እግዚአብሔርን የማትፈሩ እንደሆነ አይቼ ፈራሁ አለ። በብዙ ውጣ ውረድ ውስጥ ካለፈ በኋላ እግዚአብሔር ከነዚህ ነገሮች ሁሉ በኋላ እግዚአብሔር አብርሃምን ፈተነው። ከዚህ በኋላ የሚገርማችሁ ከዚህ ፈተና በኋላ አብርሃምን በእንደዛ ሁሉ ውጣ ውረድ ሲሄድ አታዩትም። እግዚአብሔር ሲባርከው ሲያበዛው የሰጠውን የተስፋ ቃል ሲያወርሰው ነው የምታዩት። አሜን። ልክ ነው። በፈተና ውስጥ ማለፍ አለ። በፈተና ውስጥ ድል አድራጊነትም አለ። እግዚአብሔር ምን አለው? እነሆ የምትወደውን አንዱን ልጅህን ይስሐቅን። ግልጽ ነው። እግዚአብሔር የጠየቀው ጥያቄ በጣም ግልጽ ነው። ምንም ወዲያ ወዲህ የሚያስብል አይደለም። አለ እስማኤል ከይስሐቅ በፊት የተወለደ ልጅህን ሰዋልኝ አላለው። አንዱን ልጅህን የምትወደውን ይስሐቅን። ጥርትና ግልጥ ያለች ምንም ወዲያ ወዲህ ማለት የማይችልበት ፈተና። የምትወደውን የተስፋ ቃል ልጅህን አስባችሁታል? አብርሃም እኮ 100 ዓመት ነው ይህንን የጠበቀው ልጁን ለማግኘት 100 ዓመት። አረ ባሬ ሊወርሰኝ ነው ብሎ ተስፋም ቆርጦ ነበር። እግዚአብሔር በ100 ዓመት የሰጠውን ልጅ የእሱና የሳራን ሙት ሰውነት እግዚአብሔር ሕይወት ዘርቶበት የሰጣቸው ልጅ ሰዋልኝ። ምን አይነት መከራ ነው! እንዲህ አይነትስ ጥያቄ ይጠየቃል እንዴ? በኋላ ግን ታሪኩን ዘልቀን ስናየው ይሄ የጠየቀው እግዚአብሔር ለራሱ ልጅ ሳይሳሳ እንደሰጠ ስናይ እንዴ ምን ችግር አለ ቢጠይቅ ሁሉ ያስብላል። እግዚአብሔር የተመሰገነ ይሁን።
እንደዚህ ይላል። ከዛም በኋላ አብርሃምም በማለዳ ተነስቶ ምንም አይነት ክርክር የለም፣ ምንም አይነት ጭቅጭቅ እዚህ ላይ አልተጻፈልንም፣ ወይም ማመንታት እንዴት ይሆን ይሄ ነገር መሆነው የሚል ነገር እዚህ ላይ አልተመዘገበልንም። ምንድነው? በማለዳ ተነስቶ። እንደዛ ይሆንልን። አሜን። እግዚአብሔር ለሚለን ነገር በማለዳ ተነስ፣ ያለ ምንም ክርክር። አሜን። እግዚአብሔር ሆይ እታዘዛለሁ፣ በእምነት እታዘዛለሁ፣ እወጣለሁ የሚል ልብ ይስጠን። እንደ አብርሃም በማለዳ ተነስቶ ነው፣ ምንም ሳይዘገይ፣ ድርድር ሳያደርግ። ትዝ ይላችኋል አብርሃም እግዚአብሔር ሰዶምና ጎሞራን አጠፋለሁ ብሎ መጣ። አብርሃም እዛ ጋር ተደራድሮ ነበር። ትዝ ይላችኋል። እንዴ እግዚአብሔር ሆይ እንደው 50 ጻድቅ ቢኖር ለ50ው ስትል አታድናትም? 50ውም አብሮ ይጠፋል እያለ እስከ 10 ወረደ አብርሃም። እንደው አንድ ጊዜ ብቻ ልጠይቅ፣ አንድ ጊዜ 40 ቢሆን 30 ቢሆን እስከ 10 ድረስ። እዚህ ጋር ግን እንደዚህ አይነት ክርክር የለም። ምን አይነት መታዘዝ ነው! እግዚአብሔር የተመሰገነ። ምን አይነት መታዘዝ ነው! የአብርሃም ፈቃደኝነት ልጁን ለመሰዋት በጠዋት ተነሳ። ቁጥር 4 ላይ ደግሞ ወረድ ብለን ስናይ በሶስተኛውም ቀን አብርሃም ዓይኑን አነሳ፣ ቦታውን ከሩቅ አየ። አብርሃም ልጁን ይዞ ከወጣ ለመሰዋት 3 ቀን ሆኖታል። 3 ቀን እየተጓዙ ነው። 3 ቀኑን ምንድን ነው ያሰበው ብዬ ጠየኩኝ። እውነት አስባችሁታል? ምን ይሆን ያሰበው አብርሃም? ልጄን ልሰዋ እየሄድኩ ቢሆን አስቡት። 3 ቀኑን ሙሉ ምን ይሆን ያሰበው? ምን አይነት ጭንቀት ውስጥ ይሁን ያገባው? አዎ አንዳንድ ጊዜ አንድ ነገር ስንታዘዝ ወዲያው ማድረግ ጥሩ ነው አይደለም? ወዲያው ስናደርግ ከዛ በኋላ እኮ ላድርግ አላድርግ ከሚለው እንትን ያድነናል ከሚለው አይደለም? ምንድነው ፈተና? ምክንያቱም አንዴ ወዲያው አድርገዋል። አብርሃም በማለዳ ተነሳ። 3 ቀን ግን መጓዝ ነበረበት። 3 ቀን ሙሉ መጽናት ነበረበት። ልጁን እያየ ልጅ አባባ ይለዋል ደግሞ ልጁ። እንዴ የመስዋዕቱ በጌታ አለ። እንዲህ እየተባለ እየተጠየቀ ነው አብርሃም 3 ቀን የተጓዘው። የአባቱ ፈቃደኝነት ልጁን ለመሰዋት በእውነት ይሄ የሚያመለክተን እግዚአብሔር አብ እንዴት ያለ ፍቅር አይደለም የሚለው ዮሐንስ ላይ። አብ እንዴት ያለ ፍቅር እኛን የወደደበት። የአብርሃም ፈቃደኝነትን ስንመለከት ልጁን ለመሰዋት በጣም ሊሰቀጥጠን ይችላል። የእግዚአብሔርስ ፈቃደኝነት ለኔና ለእናንተ ልጁን ለመሰዋት አስባችሁታል? ከባድ እንዴ! አባቶች የሆናችሁ ወላጆች የሆናችሁ አስቡት። እኛ ውሻ ያለችን እና እንዴት እንደምንሳሳላት ልነግራችሁ አልችልም። እንኳን ከልጆቻችን ይቅርና በጣም ነው የምንሳሳላት። እድሜዋ ስንት ይሆን ካሁኑ እንጨነቃለን። ያው የውሾች እድሜ ታውቃላችሁ አጭር ነው፣ ቢበዛ 7-10 ዓመት ነገር ነውና አሁን 6 ዓመት ሆኖታል። ካሁኑ እየጨነቀን እንኳን ልጅ የአብራክህ ክፋይ ወራሽህ አንድያ ልጅ በጣም የአብርሃምን ታሪክ በምንመለከትበት በዚህ ጋር የአብርሃምና ይስሐቅን ታሪክ ከጌታ ከኢየሱስ ክርስቶስ ጋር ስቅለትና ሞት ጋር አብ ለኛ ልጁን የሰጠበትን በጣም ተመሳሳይ ታሪክ እንመለከታለን ማለት ነው። እሱን አለማየት አንችልም።
ቋንቋው ራሱ ተመሳሳይ ነው። አንድያ ልጅህን ይለዋል። አንድ ልጅህን፣ አንዱን የምትወደውን። ኢየሱስ ክርስቶስም አንዱ ልጅ ተብሏል አይደለም? የእግዚአብሔር አብ አንድያ ልጅ፣ ለሴም ቋንቋ። ዮሐንስ ወንጌል ምዕራፍ 3 ላይ በእርሱ የሚያምን የዘላለም ሕይወት ይኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ስለዚህ እግዚአብሔር አብርሃምን ስጠኝ ለምን አለው ከምንል እግዚአብሔር እንዴት አንድያ ልጁን ሰጠን? ይሄ ነው ፕሮፐር ጥያቄ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። አንደኛ ዮሐንስ መልእክት ምዕራፍ 3። የአብርሃሙም ፈቃደኝነት ብቻ አይደለም እዚህ ላይ የምንመለከተው፣ የይስሐቅስ ፈቃደኝነት አይገርማችሁ? ይስሐቅ እኮ ሕፃን አይደለም በዚህ ዕድሜው። እንደውም ከ25 እስከ 30 ዓመት ይሆናል ተብሎ ነው የሚገመተው። ይስሐቅ ትልቅ ሰው ነው። አትቀልድ፣ ዞር በል ማለት ይችላል አባቱን። ግን እንደውም እንጨቱን ተሸክሞ ታያላችሁ፣ ፈቃደኝነት አሸከመው። እንደውም ጭራሽ የመስዋዕቱን እንጨት መሰዊያውን። የይስሐቅንም ፈቃደኝነት ስንመለከት የጌታ የኢየሱስ ክርስቶስንም ፈቃደኝነት ረፍሱን ለኛ ለመስጠት አለማየት አንችልም። ጌታ ኢየሱስ የተመሰገነ ይሁን። ይስሐቅ እንጨቱን ይዞ ተሸክሞ እንደወጣ ሁሉ ጌታ ኢየሱስ ክርስቶስም በዛው ተራራ ላይ በሴም ቦታ ላይ ነው ባይዘወይ ከ2000 ዓመት በኋላ የሚሰቀልበትን እንጨት ተሸክሞ ወጣ። ይህን ታሪክ ስንመለከት የአብርሃምን ታሪክ ካነበብን በኋላ እንዴት እግዚአብሔር እንደዚህ ያደርጋል ልንል አንችልም። ኢየሱስ ጌታ ነው። ከዛ በኋላ ይስሐቅ ተሸክሞ ምን አለ? ይሄው መሰዊያው እንጨት እሳቱም ይኸው፣ የመስዋዕቱ በግ የት አለ? አብርሃም የመለሰለት መልስ የመስዋዕቱን በግ እግዚአብሔር ያዘጋጃል። ምን አይነት እምነት ነው! እንደው ምናልባት ይሄ ዝም ብሎ አፉን ለማዘጋት አለ አይደለም። ልጆቻችን 10 ጥያቄ ሲጠይቁን ዝም ብለን ምን መልሰው እንደዛ አይነት አይመስለኝም። አይደለም። የዕብራውያን ጸሐፊ እንደሱ እንዳልሆነ ነው የሚነግረን። ምክንያቱም አብርሃም ይስሐቅ ልጄ ቢሞት እንኳን እግዚአብሔር ከሞት አስነስቶ ይሰጠኛል የሚል እምነት ነበረው። ዕብራውያን 11 ላይ የምናነበው እሱን ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል። ምን አይነት ትንቢታዊ ቃል ነው የተናገረው! እውነት እኮ ነው። የመስዋዕቱን በግ እግዚአብሔር አዘጋጀ። አሜን። ለአብርሃም ብቻ አይደለም፣ ለእኔና ለእናንተ ለዓለም ሁሉ የሚሆን ኃጢአትን የሚያስወግድ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እግዚአብሔር ከዘላለም በፊት ያዘጋጀው አብርሃም ተገልጦለት ነው። እንዲሁ ዝም ብሎ በደመ ነፍስ የተናገረው ንግግር አይደለም። ኢየሱስ ጌታ ነው። እሳቱን እንጨቱንም ይኸው አለ። የመስዋዕቱን በግ ወዴት ነው? አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። ቁጥር 9 እግዚአብሔር ወዳለው ቦታ ደረሱ። አብርሃምም በዚያ በመሰዊያውን ሰራ፣
እንጨትንም ረበረበ፣ ልጁን ይስሐቅንም አስሮ በመሰዊያው በእንጨቱ ላይ አጋደመው። ይስሐቅ ዊሊንግሊ ተጋደመ። በጣም እኮ የሚገርም ትይዩ ነው ያለው ይሄ ከኢየሱስ ክርስቶስ መስዋዕትነት ጋር። እግዚአብሔር ኢየሱስ ክርስቶስም ለእኔና ለእናንተ ነፍሱን በፈቃደኝነት ሰጠ። ምናልባት አይ ይስሐቅ እኮ አልሞተም ትሉኝ ይሆናል። ግን ይስሐቅ እንደሞተ ነው የሚቆጠረው እዚህ ላይ። ምክንያቱም ልክ እንደሞተ ዕብራውያን ላይ የሚለው እንደዛ ነው። ከሞት እንደተነሳ አድርጎ ነው የቆጠረው አብርሃም። የመስዋዕቱን በግ እግዚአብሔር ያዘጋጃል። አያችሁ፣ አብርሃምም ሳይሳሳ ልጁ ላይ እጁን አነሳ። የእግዚአብሔር መልአክ ተው፣ አሁን እንደምትፈራ ልጅህን አልሳሳህም፣ አሁን እንደምትፈራኝ እግዚአብሔር እንደምትፈራ አሁን አወቅኩ አለ። ምን አይነት ንግግር ነው? አሁን አወቅኩ። ከእግዚአብሔር እንዲህ አይነት ነገር ይጠበቃል እንዴ? እንደነግጣለን። እንዲህ አይነትም ነገር ስነዴ እግዚአብሔር አያውቅም ነበር እንዴ? እግዚአብሔርማ ከመጀመሪያው መጨረሻውን ያውቃል። አሜን። ግን ደግሞ በዛች ሞመንት ላይ ከአብርሃም ጋር ነበር። አብርሃም አያውቅም ነበር። በዛች ሞመንት ላይ እግዚአብሔር ከአብርሃም ጋር እየተጓዘ ነበር። እግዚአብሔር ዓለምን ከመፍጠሩ በፊት ሁሉን ነገር አስቀድሞ ያውቃል። ሁሉም የሆነውን ነገር ያውቃል። አብርሃም እንደዚህ እንደሚያደርገውም ያውቃል። ግን ደግሞ እግዚአብሔር ሁሉን አዋቂም ቢሆን ከኔና ከእናንተ ጋር በየቀኑ ደግሞ ለመጓዝ ፈቃደኛ ነው። አሜን። አብሮን ይጓዛል በእኛ ጉዞ። እኛ አናቅማ። እንዴት? እኛማ አናቅም። ከሁሉን ከሚያውቀው ከእግዚአብሔር ጋር ግን እንጓዛለን። መሐሪ ሩሩህ አምላክ ሁሉን የሚያውቅ የመስዋዕቱንም አብርሃምም ዓይኑን አነሳ፣ ወደ ኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤህ ተይዞ አየ። የመስዋዕቱን በግ እግዚአብሔር ያዘጋጃል ያለው የነበረው ይሄ ነው። ዞር ሲል እውነትም እግዚአብሔር የመስዋዕቱን በግ አዘጋጅቶለታል። ይሄ ወሰደውና ይላል በልጁ ፈንታ ሰዋው። አብርሃም ልጅህ ድኖልሃል፣ ልጅህ ዛሬ መሞት የለበትም። በልጅ ፈንታ የሚሞት እኔ አዘጋጅቼልሃለሁ አለው ማለት ነው እግዚአብሔር። ይሄ ነው የሆነው ለእኔና ለእናንተም አይደለም። ለአብርሃምም ብቻ ለይስሐቅ ብቻ ሳይሆን በዛን ሰዓት ለአብርሃምም የሚሆን በግ ተዘጋጅቶ ነበር። እንደው አንዳንድ ጊዜ በጣም ይገርመኛል። የዮሐንስ 8 ላይ ኢየሱስ ክርስቶስ ሲናገር አብርሃም ቀኔን አይቶ ለማየት በጣም ጓጓ፣ አየም ደስም አለው ይላል። የቱ ጋ ነው አብርሃም የጌታን ቀን ያየው? የቱ ጋ ነው ሐሴት ያደረገው? በግልጽ አልተጻፈልንም። ግን ይሄኛው ክፍል ይሆን ብዬ ጠረጥራለሁ። የመስዋዕቱን በግ ሲያይ ኡፋይ ልጅ አይሞትም አለ። በልጄ ፋንታ የሚሞት ተዘጋጅቶልኛል ሲል ይሄ ለእኔም ተስፋ ነው አለ። አሜን። አብርሃም ደስ አለው፣ ሐሴት አደረገ። እኔና እናንተ ዛሬ የመስዋዕቱ በግ ጌታ ያዘጋጀልን፣ እግዚአብሔር ከዓለም ከመፈጠሩ በፊት ያዘጋጀልን፣ በእኛ ፋንታ የሞተልን። መሞት እኮ ይገባ ነበር። ታውቃላችሁ ይሄን? መስዋዕት ምን ያስፈልጋል ምናምን ይባላል። አንዳንዴ አሁን በዚህ ዘመን በተለይ በጣም ይባላል። ምን ይሰራል መስዋዕት? እግዚአብሔር ለምን ዝም ብሎ እንዲሁ
አድርጎ ይቅርታ አይለን? ለምን አይደመስሰውም ኃጢአታችን? ምን አስፈለገ የእሱ መሞት? በተለይ ደግሞ በዚህ ሀገር በምንኖርበት ያው ታውቃላችሁ፣ እንደው አውርተዋቸው ካወቃችሁ የዚህ ሀገር ሰዎች በእኛ ብዙ እንደዚህ አይነት ነገር ስላላየው ነው። እንደው ጭራሽ አስፈላጊነቱ ራሱ አይገባቸውም ከመጀመሪያው ጀምሮ። ምንድነው የምታወራው ነው የሚሉት። እኔ አንዳንድ ጊዜ አወራለሁኝ ከአንዳንድ ሰዎች ጋርና በጣም ይገርማቸዋል እኛ እንደዛ ማሰባችን ራሱ። እግዚአብሔር በማያስፈልግበት አምላክ የማያስፈልጋቸው ሆኖ ነው እየኖሩ ያሉት። ገብቷቸዋል? ማውራው ሁሉ ነገር ተሟልቶ ማለት ነው። የአምላክ አስፈላጊነት በሌለበት በዓለም የመስዋዕት በግ ካለም የምን መስዋዕት የምን ኃጢአት? አንድ ወዳጄ ሲነግረኝ ከዚሁ እንደዚሁ ስለ ጌታ ለወዳጁ ይነግረዋል። ለስራ ባልደረባው ሲነግረው ኢንጂነር ነው አሉና አሁን አንተ የምትለኝ ቆይ እስቲ ያለው እኔ ኃጢአተኛ ነኝ። ለእኔ ደግሞ መዳን የምችለው የዛሬ 2 ዓመት አንድ ጁ በመስቀል ላይ ሞተ። እሱን ካመንኩ ትድናለህ ነው የምትለኝ አሉ። አዎ it doesn't make sense አለ ማለት ነው። አስተውለታችሁ ግን እኮ ካሰባችሁት ይሄንን እኮ ነው የምናምነው እኛ። የዛሬ 2000 ዓመት ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ለእኔና ለእናንተ ኃጢአት በመስቀል ላይ ሞተ። እሱን ስናምን ትድናለህ የሚለውን ወንጌል ሰማን፣ አሜን አለን። አዎ ወገኖቼ ይሄንን ማመናችሁን እንደቀላል በፍጹም እንዳታዩት። በፍጹም የእግዚአብሔር መገለጥ ነው። እግዚአብሔር ባያበራልን ኖሮ ፍንትው ብሎ በልባችን ባይበራ አስፈላጊነቱ ራሱ አስባችሁታል? በ21ኛው ክፍለ ዘመን ለምንኖር ለኛ ምንድነው የምታወራው ይላሉ ሰዎች። ግን ይሄንን ጥበብ እግዚአብሔር ከጠቢባን ሰውሮ ለእኔና ለእናንተ ገለጸልን። ባይገልጽልን ኖሮ አናምንም ነበር። ልክ እንደዛኛው ሰው it doesn't make sense ነው የምንለው። መስዋዕት ምን ያስፈልጋል የሚሉ ሰዎች የእግዚአብሔርን ባህሪ እና የሰውን ውድቀት አለመረዳትን ያሳያል። የእግዚአብሔር ባህሪ እግዚአብሔር ጻድቅና ቅዱስ ነው አይደል እንዴ? የቅድስናውን እኮ አለመረዳት እኮ ነው ምን ይሰራል የሚያስብለው እንዴ? ዘላለማዊ ክህደት እኮ ነው የፈጸምነው። አስባችኋል? ዘላለም የሚያስቀጣ እኔ አንዳንድ ጊዜ ቅጣቱንም እኮ ማየት ይረዳናል፣ ምን ያህል አስከፊ ነገር እንደተፈጸመ። አሁን ሁላችንም እንደው እዚህ የምንኖር እንደው ሳምሃው እንትን አለን አይደለም? ፍርደ ገምድል አይደለንም? ወይም ፍርደ ገምድል ሰዎች ሲሆኑ እንዴት ይሆናል እንላለን አይደለም? ዳቦ ለሰረቀ የሞት ፍርድ ቢፈረድ አሁን እናንተ በፍጹም እንዴት ሰላማዊ ሰልፍ አንወጣም እንዴ? እንወጣለን አይደለም? እንዴት በፍጹም ያልተመጣጠነ ፍርድ ነው እንላለን። ወገኖቼ አንድ ፍሬ ስለተበላ እኮ ዘላለም መቃጠል እኮ ነው የተፈረደው። አስባችኋል? ይሄ የሚያሳየው የእግዚአብሔርን ጻድቅ ፈራጅነት ካወቅን የተገባ ነው ማለት ነው። ከተገባ ደግሞ የእግዚአብሔር ቅድስና ሊገባን ይገባል። በግልባችሁ ምን አይነት ነገር ነው እየተፈጸመ ያለው? ኃጢአትን በቀላሉ ማየት የለብንም። እግዚአብሔር ቅዱስ ነው፣ ኃጢአት ይጠላል። ነቢዩ ኢሳያስ ጨለማን ብርሃን የሚሉ ክፉን ደግ የሚሉ ወዮላቸው 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 እያለ ሰበከ። ምዕራፍ 5 ላይ ምዕራፍ 6 ላይ ንጉሥ ዖዝያን በሞተ ጊዜ እግዚአብሔርን ከፍ ባለና በረጅም ዙፋን ላይ
ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከላዩ ይበሩ ነበር ይላል። 6 ክንፍ ነበራቸው። በሁለቱ ክንፍ ዓይናቸውን ይሸፍናሉ፣ በሁለቱ ክንፍ እግራቸውን፣ በሁለቱም ክንፍ ይበሩ ነበር። አንዱም ለአንዱ ቅዱስ 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 የሰራዊት አምላክ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች ይሉ ነበረ። ከጨዋሂውም ድምፅ የተነሳ የመድረኩ መሰረት ተናወጠ። ይህንም ባየ ጊዜ ወዮላችሁ ሲል የነበረ ሰውዬ ወዮልኝ ነው ያለው። ወዮልኝ፣ ከንፈሮቼ የረከሱ ከንፈሮቻቸው በረከሱ ሰዎች መካከል ምኖር ሞትኩኝ፣ ጠፋው፣ ወዮልኝ ነው ያለው። የእግዚአብሔርን ቅድስና ሲያይ ነቢዩን ወዮልኝ ያስባለ ክብር ነው። በፊቱ ሊያገለግሉት በእግዚአብሔር ፊት ሊያገለግሉ የተፈጠሩ መላእክት እንኳን እግዚአብሔርን ማየት አይችሉም። አስባችሁታል? የእግዚአብሔርን ቅድስና። ይሄ ቅዱስ አምላክ እንዴት ነው መመለክ ያለበት? እንዴት ነው መቀረብ ያለበት? እንዴት ነው ወደ እሱ መምጣት ያለብን? መስዋዕት አያስፈልግም የሚል ሰው የእግዚአብሔርን ቅድስና ያላወቀ ሰው ነው። የሰውን ርኩሰት ያላወቀ ሰው ነው። እግዚአብሔር ቅዱስ ብቻ አይደለም፣ ጻድቅ ነው። ፈራጅ፣ ጻድቅ ፈራጅ ነው። ቅን ፈራጅ ነው። አሜን። የእግዚአብሔር ቅዱስና ጻድቅና ፈራጅ ዙፋኑ የተመሰረተው በቅድስናና በፍርድ ነው ይላል። በጽድቅና በፍርድ ነው ይላል መዝሙር 89 ላይ። ዙፋኑ የተመሰረተው በቅዱስ ፍርዱ ነው። ከቅዱስ ፍርድ ውጭ ምንም ነገር የለም። ስለዚህ እግዚአብሔር ቅዱስ ከሆነ፣ እግዚአብሔር ጻድቅ ፈራጅ ከሆነ መፍረድ አለበት። ኃጢአት መቀጣት አለበት። ኃጢአት መቀጣት ካለበት እኔና እናንተ መሞት ነበረብን። ለዚህ ነው ኢየሱስ ክርስቶስ የሞተልን። ዓለም ሳይፈጠር በፊት እግዚአብሔር የመስዋዕቱን በግ ያዘጋጀልን ለዚህ ነው። ለምን ብትሉ እግዚአብሔር ጻድቅና ፈራጅ ብቻም ሳይሆን መሐሪና ሩሩህም ነው። ምሕረትና እውነት ደግሞ በፊቱ ይሄዳሉ ይላል። ምሕረትና ሕይወት በፊቱ ይሄዳሉ። እውነቱ፣ ምሕረቱ ምን ማለት እንደሆነ ታውቃላችሁ? ይሄ የንጉሠ ነገሥት አነጋገር ነው። ዙፋኑ በጽድቅ ነው። ከዙፋኑ ፊት ግን ምሕረትና እውነት እየሄዱ ነው። ይሄ ማለት ነገስታት ሲሄዱ እንግዲህ ያው እኛ አንብበን ነው እንጂ በነገስታት ዘመን አልኖርንም። ግን ነገስታት ሲሄዱ ከፊታቸው ስለነሱ እየተናገረም ይሄዳል። ንጉሠ ነገሥት ከኢትዮጵያ ምናምን ሶሪ እንግዲህ አላቆም፣ ግን የእሳቸውን ገድል እየተናገረ ወይም የእሳቸውን መልካምነት እያወጀ ከፊትም ይሄዳል። ልክ እንደዛ ማለት እኮ ነው። እግዚአብሔር ጻድቅ ነው፣ ፈራጅ ነው። ከፊቱ ግን ምሕረትና እውነት ደግሞ ቀድሞ ይሄዳሉ። እንደዛ ባይሆን ኖሮ እኔና እናንተ መግቢያ የለንም። አሜን። ይሄ መሐሪ ሩሩህ አምላክ የመስዋዕቱን በግ አዘጋጀ። በዛ መስዋዕት በግ ለእኛ ምትክ ሆኖ ስለሞተልን ዛሬ በፊቱ እንድንገባ ተፈቀደልን። ጻድቃን ተባልን። አሜን። አዎ፣ በእኔና በእናንተ ስራም አይደለም፣ ይገባኛል በማለትም አይደለም፣ ምሕረት ተገብቶን አይደለም። የሚገባንማ ፍርድ ነበር። የማይገባንን ምሕረት ግን በክርስቶስ ኢየሱስ አገኘን። አብ እንዴት ያለ ፍቅር ለኛ ያሳየን። ዛሬ ይህንን ጥያቄ በእውነት በውስጣችሁ የተመላለሰ ሰዎች ካላችሁ መስዋዕቱ ለምን አስፈለገ?
መስዋዕቱ አስፈላጊ ነበር። ከእግዚአብሔር ጽድቅ ፍርድ የተነሳ ከምሕረቱ የተነሳ ለእኔና ለእናንተ ሲል አዘጋጀው። አብርሃም ለልጁ ሳይሳሳ እንዳቀረበ ሁሉ አብ ለልጁ ሳይሳሳ ለእኔና ለእናንተ መስዋዕት አድርጎ አቀረበው። አሜን። ስለዚህ እንዴት እንደዛ አይነት ጥያቄ አይጠየቅም? እንደውም ሮሜ ላይ የሚለው ምንድን ነው? ለልጁ ሳይሳሳ ለአንድ ልጁ ሳይሳሳ የሰጠን አይደለም? ከሌላው ከክርስቶስ ጋር እንዴት ሌላውን ነገር አብልጦ አይሰጠንም ይላል። እንደዛ ከሆነ ደግሞ አብ ለኛ ላይ ሳይሳሳ ከሰጠን ልጅህን ስጠኝ ቢል ምን ነው ችግሩ? እሱ አድርጎታል። ጌታ ኢየሱስ የተመሰገነ ይሁን።